እግዚአብሔር እንማማራለን። ቅድም የተነበበውን ወንጌል የማቴዎስ ወንጌል ምዕራፍ ስንት ነው? ምዕራፍ 21 ከቁጥር 42 እስከ ፍጻሜ ባለው መነሻ አድርገን እንነጋገራለን። እንግዲህ ቁጥር 42 ላይ መድኃኒታችን ኢየሱስ ክርስቶስ ምንድን ነው ያላቸው? ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ። ምኖች የናቁት ድንጋይ? ግንበኞች የናቁት ድንጋይ። ግንበኞች እንግዲህ ባለሙያዎች ናቸው፣ ሁሉን ነገር ያውቃሉ። ስለዚህ ለግንብ ለቤት መስሪያ የሚሆነውን ድንጋይ የማይሆነውን ድንጋይ ለይተው ያውቃሉ፣ በሙያቸው ማለት ነው፣ ካላቸው ልምድ ካላቸው እውቀት። እነሱ ግን የናቁት ይሄ አይሆንም ብለው የተቁት ድንጋይ ምን ሆነ? የማዕዘን ራስ ሆነ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሯቸዋል። ከዛ በኋላ ጌታችን ለዓይኖቻችሁ ድንቅ የሚሆን ከቶ በመጽሐፍ አላነበባችሁም ነው? እንደዚህ የሚል የተነገረውን አላነበባችሁም አለና፣ ስለዚህ እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ሕዝብ ትሰጣለች። በዚያም ድንጋይ ላይ የሚወድቅ ይቀጠቀጣል፣ ድንጋዩ ግን የሚወድቅበትን ሁሉ ይፈጨዋል። ያ የተናቀው ድንጋይ በዛ ድንጋይ ላይ ሰው ቢወድቅበት የሚሰበረው የሚጎዳው ማለት ነው፣ የወደቀበት። ድንጋዩ ደግሞ መልሶ የሚፈጨው የሚቀጠቅጠው ማለት ነው፣ የወደቀበትን ነው ብሎ በዚህ እንግዲህ ብዙ ምስጢር ብዙ ትርጉም አለው። ዛሬ ግን የምናየው ከታቦተ ጽዮን ጋር አመሳስለን ነው። ታቦተ ጽዮን እንግዲህ ቅድም በታምረ ማርያም እንደሰማችሁት ለሙሴ የተሰጠች የእግዚአብሔር ሕግ የተጻፈባት 10ቱ ቃላት ያለባት የከበረች ድንጋይ እግዚአብሔር በዛ የሕዝቡን ኃጢአት እንዲሰረይ ሙሴን በዛ ደግሞ ከ500 ጊዜ በላይ ያነጋገረበት የእግዚአብሔር መገለጫ የሆነች ታቦት ኢየሩሳሌም እስራኤል ከገባች በኋላ በካህናት ጥፋት በካህናት በደል ተማርካ ወደ ፍልስጤም ወርዳ ነበር። ፍልስጤም በወረደችበት ጊዜ እነዛ ፍልስጤማውያን እንደማረኳት ሲያውቁ፣ በእጃቸው እንደገባች ሲያውቁ ለካ ኃይል የላትም፣ ለካ አቅም የላትም። እስራኤላውያን ለካ ዝም ብለው ነው የሚያስፈራሩን። አምላካቸውን ታቦት ይዘው እየመጡ በየጦርነቱ እስከዛሬ ድል ያደርጉን የነበሩት በማስፈራራት ነው ለካ እንጂ አቅም የሌላት ታቦት ናት ብለው ናቋት። ከናቋት በኋላ ወስደው ደግሞ ምን አደረጉ? ዲያቆን ካለበት እነሱ ከሚያመልኩበት ጣዖት ቤት አስገብተው በዚያ የታቦተ ጽዮንን ከስር ጣዖቱ ደግሞ ከላይ አስቀምጠው ሄዱ። የእስራኤልን አምላክ የእኛ አምላክ አሸነፈ ሲሉ ማለት ነው። በማግስቱ ሲመጡ የእነሱ ጣዖት ወላልቆ አገኙት። ታቦተ ጽዮን ከላይ ተቀምጣ አገኟት። አሁን በዚህ ጊዜ ደነገጡ፣ ፈሩ። ሊነኳትም አልተቻላቸው። ከእነሱ መካከል ደግሞ ደፍሮ የሚነካ ወደዛ ታቦት የሚቀርብ ጠፋ። ምን እናደርጋሉ? የሚያደርጉትን ተጨንቀው ሳለ ዝም ብለን እንተዋት ብለው ሲተዋት በከተማው ሁሉ በሀገር ሁሉ ደግሞ እባጭ በሽታ መጣ። እግዚአብሔር በቁጣ ተነሳባቸው፣ ኃይሉን ገለጸ። ታቦታት እግዚአብሔር ኃይሉን የማይገልጽበት ጊዜ አለ። በቅዱስ መስቀሉ፣ በቅዱስ ታቦቱ፣ በቅዱስ በተቀደሱት ንዋየ ቅድሳት ሁሉ ስራውን ሳይገልጽ ዝም ብሎ የሚኖርበት ጊዜ አለ። በትዕግስት የሚያይበት ጊዜ ሲበዛ ግን ስራውን ይገልጻል። በደል ሲከፋ ግን እግዚአብሔር ስራውን ይገልጻል። ስለዚህ ስራውን ገለጸ፣ የታቦቲቱን ኃይል አሳየ። ከዛ እየተንቀጠቀጡ ጊደሮች መርጠው ደናግል የሆኑ ጊደሮች ሰረገላ አድርገው በዛ ላይ በፍርሃት ሆነው ታቦተ ጽዮን እንድትቀመጥ አድርገው ወደ አገር ሰደዷት። በክብር
ወደ እስራኤል የተመለሰችበት ዲያቆንን ቀጥቅጣ የመጣችበት ዕለት መታሰቢያ ነው። ለዚህ ነው በወንጌል የተመርጦ በዛ በተናቀው ድንጋይ ላይ የሚወድቅ ሁሉ ይቀጠቀጣል፣ የወደቀበት ሁሉ ይጎዳል፣ ይሰበራል። ያ የተናቀው ድንጋይ ግን የማዕዘን ራስ ይሆናል ብሎ መድኃኒታችን ኢየሱስ ክርስቶስ ለእስራኤላውያን የነገራቸው የእስራኤላውያን የኦሪት ሕግ የኦሪት የመሥዋዕት ሕግም እንደሚያልፍ በዚሁ ነግሯቸው ነበር። በዚህ ምክንያት ጌታ ሊገሉት ተነሳስተው ነበር። እንግዲህ ታቦተ ጽዮን በክብር ከተመለሰች በኋላ ዳዊት በፊቷ እየዘመረ እያመሰገነ ተቀብሏታል። ንጉሡ ዳዊት ንጉሥ ሲሆን እያሸበሸበ እየዘመረ ማለት ነው። ዛሬ እኛው ለቤተሰቦቻችን ሰርግ ሲሆን ድግስ ሲሆን ሲመረቁ ደስ ብሎን እንደምንዘምረው አንዳንዶች ደግሞ እንደሚዘፍኑት ማለት ነው። ትልልቅ ሰዎች የተባሉ ለክብረ በዓል ለራሳቸው ቤተሰብ ሰዎች ሲዘፍኑ እናያለን። ዳዊት ግን ንጉሥ ሲሆን የተመረጠ ንጉሥ የከበረ ንጉሥ ሲሆን የክብር ልብሱ እስኪወድቅ ድረስ እየዘለለ እየዘመረ ያቺ ድል አድርጋ የመጣችውን ታቦት በክብር ተቀበላት፣ በክብር ወደ እርሱ አገባት። ሲዘምር ሜልኮል ንቃዋለች፣ ሚስቱ ማለት ነው። ይሄ ንጉሥ የተከበረ ሲሆን እንዴት በታቦቱ ፊት እንደ ተራ ሰው ልብሱ ከልብሰ መንግሥቱ እስኪወስድ ድረስ ከልብሰ መንግሥቱ እስኪራቆት ድረስ ይዘፍናል ይዘምራል ብላ ናቀች። እሱ ደግሞ የበለጠ ናቂ እንደውም ተናገረች። እንዴት ይህን ታደርጋላችሁ? የፈለቀ በአንቺ ፊት ልናቅ እንጂ በእግዚአብሔር ታቦት ፊት ከመዘመር ወደኋላ አለን ብሎ አመሰገነ፣ ዘመረ ደስ ብሎት። ዛሬ አንዳንድ ሰዎች አሁን ለማጨብጨብ ይከብደናል። እንደ አሁን የሚዘምሩት እዚህ ሕፃናት ናቸው፣ የሚዘምሩት ሁሉ መዘምራን ናቸው። እኔ መዘማሪ አይደለሁም ብለን ለማጨብጨብ ይሰጠናል። ህዝቡ ሲዘመር ምስጋና ሲቀ እልል እያጨበጨብ ልናመሰግን ያስፈልጋል። ምስጋናው ለማን ነው? ለእግዚአብሔር ነው። የሚዘመረው ለማን ነው? ለእግዚአብሔር ነው። ለዚህ ነው ቅዱስ ዳዊት ለእግዚአብሔር ምስጋና ስለሆነ በታቦቱ ፊት ዘመረ፣ አመሰገነ። የእርሱን ክብር መናቅ፣ የእርሱ መጎናጸፊያው መውደቅ፣ የእርሱ ፕሮቶኮል አይደለም ያሰበው። እሱ ያሰበው የእግዚአብሔርን መመስገን ነው፣ የታቦቲቱን መክበር ነው ያሰበው። ስለዚህ እኛም ይህንን እያሰብ ልናከብር ልንዘምር ያስፈልጋል። በረከት እናገኛለን ስንዘምር። በዝማሬ በማህሌት የሚገኝ በረከት አለ። እንደው መዝሙሩን ባናውቀው ማጨብጨብ እልል ማለት ያስፈልጋል። የምንችለው ደግሞ ቃሉን እያወጣ አብረን ስንዘምር ስናመሰግን እግዚአብሔር ደስ ይለዋል። እኛ እሱን በማመስገናችን እግዚአብሔር የተለየ ክብር የሚያገኝ ሆኗል። ግን እኛ ስናከብረው እኛ እንከብራለን፣ እኛ ከፍ ከፍ እንላለን። እኛ ስንቀድሰው እሱ ይቀድሰን። ቀድሰን ለመቀደስ ማለት ነው፣ አክብረን ለመከበር። ጥቅሙ ሁሉ ለእኛ ነው። እሱማ በመላእክት በእልፍ አእላፋት መላእክት ይመሰገናል፣ ይዘመርለታል። ለእሱ ምስጋና፣ ለእሱ ዝማሬ፣ ለእሱ አገልግሎት ቅዱሳን መላእክት፣ ጻድቃን፣ ሰማዕታት በንጽሕና በቅድስና ያመሰግኑታል። እኛ ደግሞ ደካሞች እንዳቅማችን ኃጢአተኞች ብንሆንም ስሙን ማመስገን መጥራት ይገባናል። ዳዊት ከበረ፣ ዳዊት ተመሰገነ። ሜልኮል ደግሞ ስለናቀችው ምስጋናውን እንዳትወልድ እስከ ዕለተ ሞቷ ድረስ ማኅፀኗ ተዘጋ። የእግዚአብሔር ምስጋና መናቅ፣ የእግዚአብሔር ምስጋና ማቃለል ዋጋ ያስከፍላል። ሜልኮል ሳትወልድ ሞተች፣ ልጅ ሳታገኝ። የንጉሥ ሚስት ሆና አንድ ልጅ አልወለደችለት። እሱ ከቤርሳቤህ ሰሎሞንን ወልዶ የእሱ ዘር ወደ ንግሥና መጣ። እርሷ ግን ዘሯ ሳይቀጥል ተቋረጠ ማለት ነው። የእግዚአብሔርን ዝማሬ በመናቅ ማለት ነው። ስለዚህ የሚንቅ ሁልጊዜ በእግዚአብሔር ኃይል ይቀጠቀጣል። የናቁት ድንጋይ የምን ራሱ ነው? የማዕዘን ራሱ ነው። ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ ብሎናልና፣ ስለዚህ
እኛ የሰው ልጆችን አይተን ልንንቅ ማንንም ልንንቅ አይገባም። ሰሪው እግዚአብሔር ነው። ፈራጁ እግዚአብሔር ነው። በሁሉ ነገር የሚለካው እግዚአብሔር ነው። እኛ ማንንም መናቅ ማቃለል አይገባም። ሁሉንም አክብረን ልንቀበል ያስፈልጋል። እኛ የራቅነው ከፍ የሚል ሆነ፣ እኛ ደግሞ በመናቃችን ልንዋረድ እንችላለን። ስለዚህ ሰዎችን ከመናቅ፣ አገልግሎትን ከመናቅ፣ ዝማሬን ከመናቅ ልንቆጠር ያስፈልጋል። ሁልጊዜ የእግዚአብሔር የሆነውን ሁሉ ልናከብር ይገባናል። የሰው ልጆች ሁሉ የእግዚአብሔር ናቸው። ሰዎች ሁሉ የእግዚአብሔር ናቸው። የእግዚአብሔር ወገን ያልሆነ ሰው የለምና በመከባበር በመፈቃቀር ልንኖር ያስፈልጋል። ለዚህም አምላካችን እግዚአብሔር ይርዳል። ሌላው እንግዲህ አሁን የያዝነው ጾመ ነቢያት ይባላል። ምን ይባላል? ጾመ ነቢያት። በተለምዶ ምንድን ነው የምንለው? የገና ወይም የጌና ጾም፣ ጾመ ጌና ይባላል። የገና ጾም ተብሎ በተለምዶ ይታወቃል። ስንት ቀን ነው የሚጾመው ያውቃል? 44 ቀን። 44 ቀን ይጾማል። ስንት ቀን ነው የሚጾመው? 44 ቀን። የጾሙ መግቢያ መቼ ነው? ኅዳር 15 ነው 16? 15። በጣም ጥሩ። አሁን ይሄ አንዳንድ ሰዎች የሚከራከሩበት አለ። ክርክር በሚመጣ ጊዜ በአጽዋማት ፍትሐ ነገሥታችን የደነገገው በሚያከራክር ጊዜ ክርክር በሚመጣበት ጊዜ ለጾም አድሩ ይላል። ስለ ጾም ክርክር ከመጣ ለምን አሉ? ለጾም አድሩ። ክርክሩ ምንድን ነው? መጽሐፉ የሚለው ፍትሐ ነገሥቱ ኅዳር እኩሌታ ላይ የጾመ ነቢያት ይገባል። ኅዳር እኩሌታ ማለት ግማሽ ማለት ነው። አሁን ግማሾቹ ግማሽ ማለት እኮ ያው 30 ቀን ነው። ስለዚህ 30 ቀን ለሁለት ሲካፈል ወደዚህ 15 ወደዛ 15 ብለው ከ16 መጀመር አለበት። የለም ከ15 ነው። ይሄ ነበር ሲጭቁ ማለት ነው ክርክሩ። አሁን በቅዱስ ሲኖዶስ ደግሞ አይ ለጾም አድርጉ ተብሏል ተብሎ ከ15 ጀምሮ ብለው ወሰኑ ማለት ነው። ስለዚህ ከ15 ጀምሮ ስንጾም ስንት ቀን እንጾማለን? 44 ቀን እንጾማለን። ነቢያት የጾሙት 40ውን ቀን ብቻ። 4ቷ ቀን በተለያየ ምክንያት ነው የተጨመረችው። ነቢያት የጾሙት ስንት ቀን ነው? 40 ቀን ጾመዋል። በተለያየ ጊዜ የተለያዩ የተነሱ ነቢያት እነ ዳንኤል እነ ሕዝቅኤል እነዚህ ሁሉ የክርስቶስን መምጣት እየተጠባበቁ የክርስቶስን መምጣት እየናፈቁ 40 ቀን ጾመዋል። ስለዚህ ነቢያት የጾሙት 40 ቀን እንዲጾም ተወስነው 3ቷ ቀን ደግሞ ጾመ አብርሃም ሶርያዊ ትባላለች። ጾመ አብርሃም ሶርያዊ 3ቷ ቀን የተጨመረችው ለምንድን ነው? ጾመ አብርሃም ሶርያዊ። አብርሃም ሶርያዊ ትውልዱ ሶርያዊ ነው። ከአብርሃም ሶርያዊ ስለሚባሉ ይታወቃል። ነገር ግን ጵጵስናው በግብፅ ሀገር ነው። በግብፅ ሀገር ሊቀ ጳጳስ ሆነው የሚያስተዳድር ነበር። ፓትርያርኩ ነው በግብፅ ሀገር። ተመልከቱ። አሁን በቤተ ክርስቲያን ይሄን ሀገር ነው ይሄን ሀገር ነው የሚባል የለም ነበር። ዛሬ እኛ ወርደን ዘግተን ወደ መንደር ገብተናል። በድሮ ግን ተመልከቱ። በድሮ የግብፅ የሶሪያ ሊቀ ጳጳስ የግብፅ ፓትርያርክ ነበር። በዛ ሶሪያዊ ነው ዜግነቱ፣ ግን በግብፅ የግብፅን ያስተዳድር ይመራ ነው። በግብፅ እየመራ እያስተዳደረ ያለ እስላሞች ማየት የጀመሩበት ሰዓት ነበርና ከንጉሱ እየቀረቡ ክርስቲያኖችን ለማሳጣት ለማጣራት ብዙ ይደክሙ ነበር፣ ብዙ ይጥሩ ነበር። አንድ ቀን አንዱ እስላም ለንጉሱ የቀረበ ምን ይላል? ቀረብ ብሎ ወደ ንጉሱ ይለዋል፣ እነዚህ እኮ ክርስቲያኖች በወንጌላቸው የሰናፍጭ ቅንጣት ታህል እምነት ቢኖራቸው ይህን ተራራ ከዚህ ተነስተህ ሂድ ቢሉት ይሆንላቸዋል የሚል አለ። ግን ማድረግ አይችሉም። ማድረግ የሚችሉ ከሆነ ግን ይህንን በየጊዜው እየመጣ ግብፅን የሚያጥለቀልቃትን የባህር ወንዝ የሚዘጋ እዛ መዝጊያ ሆኖ የሚቀመጥ ተራራ እንዲያደርጉ አድርግልን ብሎ ለንጉሱ ያካስሱታል።
አሁን አብርሃም ሶርያዊን ንጉሡ ይጠራዋል። ሊቀ ጳጳሱ ወደ ንጉሡ ሲሄድ በወንጌላችሁ እንዲህ የሚል አለ ወይ? የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህ ተራራ ከዚህ ተነስቶ ወደ ሌላ ቦታ መውሰድ ትችላላችሁ ወይ? ተራራ ማንሳት ትችላላችሁ? አሁን በወንጌላችን አለ እና እናንተ ማድረግ ትችላላችሁ አለ። ከባድ ጥያቄ ነው። አሁን እኛ ብንጠየቅ ምንድን ነው የምንለው? ምንድን ነው የምንለው? እንችላለን አንችልም? ክርስቶስ ነግሮናል። የሰናፍጭ ቅንጣት ታህል እምነት ቢኖራችሁ ይህን ተራራ ከዚህ ተነስተህ ወደ ሌላ ስፍራ ሂድ ብትሉት ይሆናል ብሏል። እንችላለን አንችልም? ያን ተራራ መፈልቀቅ እንችላለን። ምንድን ነው የሚፈልገው? ምንድን ነው ከፊቱ ያለው? ምንድን ነው? እምነት። ምንም ያህል እምነት። የሰናፍጭ ቅንጣት ታህል ነው። ሰናፍጭ ታውቃላችሁ? ሁላችሁ ምን ያህል ታህል ሰናፍጭ? ትንሽ ብቻ ትንሽ እምነት ይኖራችሁ። ግን ያቺ ትንሿ ሰናፍጭ ስታዩት ምንም አይነት ስንጥቅ የለባት ድፍን ነች። ያቺ ትንሿ ግን እምነት ምን መሆን አለባት? ፍጹም ጥርጣሬ የሌለባት ትንሽ እምነት ቢኖራችሁ ተራራ ማንሳት ትችላላችሁ። አሁን ይሄ ጥያቄ ሲቀርብ አብርሃም ሶርያዊ ምን ተጨነቀ። ከዛ ጊዜ ስጠኝ እንደኛ ይቻለናል፣ አልፎከርም፣ አልሸነፍም። ጊዜ ስጠኝ፣ የ3 ቀን ጊዜ አለ። ከዛ ሄዶ አዋጅ አሳወጀ ለሕዝቡ ሁሉ 3 ቀን ጾም አድርጉ። እንዲህ የሚል በክርስቲያኖች ላይ ፈተና መጥቷል። 3 ቀን ሙሉ ጸለዩ። በ3ኛው ቀን ለእሱ ተገለጸለት። ለእርሱ ደግሞ እንደገና ስምዖን የሚባል ጫማ የሚሰፋ በብሕትውና የሚኖር ሰው አለ። ለአንተ አይቻልህም፣ ለእሱ ግን ይቻለዋልና ሂድ እመቤታችን ልካኝ ነው ብለህ ንገረው ብላ እመቤታችን ላከች። ሄዶ ያ ጫማ የሚሰፋውን ሰው በከተማ ሲዞር ቢፈልግ ጫማ የሚሰፋበት ቦታ ላገኘው፣ ገበያ መሀል አገኘው ይላል። አጠያይቁ አገኘውና ወንድሜ እንዴት ነህ? እመቤታችን ልካኝ ነው እንዲህ የሚል መልእክት አለ። እንዲህ አስተዋልተሰው ድሃ በሀገር አይኖር ነው የምትል ምን አድርገህ ነው የምትል ብሎ ጥሎ ሸሸ። እየተከተለ ኧረ እመቤታችን ልካኝ ነው፣ ቤተ ክርስቲያን ፈተና ላይ ነች። ስለ ቤተ ክርስቲያን ስትል ስምዖን ያ ጫማ የሚሰፋው እኔ አደርጋለሁ ብሎ አልተመካም። እኔ ይቻለኛል አለ። እመቤታችን ልካኝ ነው። አሁን እመቤታችን ልካኝ ነው እንዲህ ታደርጋለህ ተብሏል ብንባል ምንድን ነው ቤት እመቤታችን ማከላከች ደስ ማለት ምን ችግር አለ ነው የሚለው። ያ ሰው ግን ድሃ በሀገር አይኖር ነው የምትለው ኧረ ተወኝ ያውቃል እኮ አስቀድሞ እንደሚመጣም ያውቃል። የእግዚአብሔር መንፈስ ያደረበት ሲሆን ስለዚህ ምን አደረገ? በእንግዲያውስ እመቤታችን ልካኮ ቤተክርስቲያን አደጋ ውስጥ ከሆነች እኔን እንዳትገልጽ አንተ ከሕዝቡ ፊት ሆነህ ጸልይ፣ እኔ ከሰዋራ ቦታ ቆማለሁ፣ ምልክት አሳያለሁ፣ እኔን እያየህ እኔም አደርገውን አደርጋለሁ። ሊቀ ጳጳሱ በአደባባይ ቆመ፣ ሕዝቡ ከጀርባው ቆመ። ንጉሡ ተጠራ። ንጉሡ በዛኛው ከተራራ ወዲያ ማዶ፣ ሕዝበ ክርስቲያኑ በዚህ ማዶ፣ ንጉሡ ከነሰራዊቱ በዛኛው ማዶ ሆነው 400 ጊዜ እግዚኦታ ደረሱ ይላል። ከዛ በኋላ 41 ጊዜ እንደገና እግዚኦታ ደርሰው ሰግደው ሲነሱ ተራራው ብድግ አለ። በሁለቱ በተራራው መካከል በወዲያ ባለው የንጉሡ ሰራዊት ንጉሡና የንጉሡ ሰራዊት በዚህ ያሉት ክርስቲያን ሕዝብ ተያዩበት። በውስጡ ከፍ ሲል 3 ጊዜ ብድግ ቁጭ ብሎ እዛ ከሚያስቸግራቸው ገደል ውስጥ ከተው ያንን ገደል ደፍነበታል እና ተራራ አስነስተው ያሳዩበት ስለሆነ ያቺ 3 ቀን የጾሙባት ያቺን ወደዚህ አምጥተው 3 ቀን ተጾማለች። አንዳንዶችም ደግሞ ይህ የአዳም ጾም ነው የሚለው 3ቷን ቀን አዳም ዲያብሎስ ወደ ገነት እንዳይገባ ከገነት ወጣ በኋላ ሱባኤ ሊገባ ከሱባኤ አስወጥቶ ኑ እግዚአብሔር ሰምቷችኋል ብሎ ሱባኤ ሳይጨርሱ ሱባኤ ለ40 ቀን ነበር የገቡት። በ39ኛው ቀን አስወጣቸው።
አሁን በቤተክርስቲያናችን ስርዓት ሱባኤ ሳይጨረስ ለምሳሌ አንድ ሳምንት ጾማለሁ ካላችሁ ያቺ ሳምንቷ ሳትሞላ የምታቋርጡ ከሆነ ሱባኤ አላለቅ ይበቃኛል። 2 ቀን የገባችሁት ቃል ኪዳን መጠበቅ አለበት። 1 ሳምንት ካላችሁ 1 ሳምንት፣ 3 ቀን ካላችሁ 3 ቀን መጠበቅ አለበት። 40 ቀን ከተባለ 40 ቀን ደርሷል መፈልገውን ካገኘው ብለን ማቋረጥ የለብን። በመሀል ሱባኤ የገባንበት በተለያየ ነገር ልንገባ እንችላለን። ሱባኤ የገባንበትን ነገር ልናገኝ እንችላለን። ስላገኘን ግን ሱባኤ ማቋረጥ መውጣት የለብን፣ መጨረስ ነው። አዳምና ሱባኤ ገብተው በ39ኛው ቀን ይህንን ስለሚያውቅ ያሉት ማለት ነው ቃላቸውን አፍርሰው ይወጡ። ቃል ስንገባ ለእግዚአብሔር ቃል ነው። 3 ቀን እጸልያለሁ አቤቱ አንተ ከዚህ ፈተና አውጣኝ። 3 ቀን እጸልያለሁ አቤቱ አንተ መልካም ትዳር ስጠኝ። 3 ቀን እጸልያለሁ አቤቱ አንተ ለሕይወቴ የሚያስፈልገውን መንፈሳዊ ሕይወቴ አሟላልኝ ብለን የተለያየ ጥያቄ እየጠየቅን ቃል ገብተን ከሆነ ያችን መጨረስ አለብን። አዳምና ሔዋን ምሕረት ለማግኘት 40 ቀን ቃል ገብተው ሳይጨርሱ ሴጣን በ39ኛው ቀን አስወጣቸው። አስወጥቶ ደግሞ ከገነት በር ሲደርሱ አንተን ካልገደልኩ አታርፍም ብሎ ድንጋይ ጫነበት። ያ ድንጋይ የተጫነበት እንደ ድንኳን ነው። አዳም ከስር ነው፣ ግን እንደ ድንኳን ሆኖት መውጣት አልቻለም። ግን ከዛ ውስጥ 3 ቀን 3 ሌሊት የጾማት ጾም ስለሆነች እግዚአብሔር ያንን ሰምቶ ደሙን በዛ ደግሞ ለውሶ በእጽዋት አድርጎ 3ኛው ቀን እባክህ አድነኝ ይኸው ደሜ ሁሉ ፈሷል ብሎ ቢያቀርብ ሴጣን የሚያን ተበደረ የሚል በልምርሃለሁ 5 ቀን ተኩል ከልጅ ልጅ ተወልጄ እምርሃለሁ የሚል ቃል ኪዳን ያገኘባት ያቺ 3 ቀን ጾማ ከዚህ ትደርባለች የሚሉ አሉ። እንግዲህ ያቺ 3 ቀን 43 ሆነ ማለት ነው። 40 ቀን ነቢያት አብርሃም ሶርያዊና አዳም የጾሙት የ3 ቀን ጾም 43 አለ። አንዷ ቀን ደግሞ ጾመ ጋድ ትባላለች። ምን ትባላለች? ጾመ ጋድ። ጋድ ማለት ለውጥ ማለት ነው። የምን ለውጥ? የዓርብና የረቡዕ ጾም ለውጥ። አሁን ልደት ዓርብ ቢሆን ረቡዕ ቢሆን እንበላለን። መቼ ስለ ጾም? አስቀድመን ስለ ጾም ማለት ጾመ ጋድ 1 ቀን ተጨምራለች። ያቺ ጾመ ጋድ 1 ላይ ስለመጣች 44 ቀን ጾመን እንፈስካለን ማለት ነው። ዓርብና ጾም ለምሳሌ ጋድ የሌላቸው አጽዋማት አሉ። አሁን የጾመ ፍልሰታ ጋድ የላት። ስለዚህ አሁን ጾመ 15 ቀን ጾመን ሲፈታ በ16 ቀን ነሐሴ 16 ዓርብ ቢሆን ረቡዕ ቢሆን አንበላም፣ እንጾማለን። ወይ ሐሙስ ፋሲካችን ማለት ነው፣ ወይም ደግሞ ቅዳሜ ፋሲካችን ጋድ ስለሌለ። ለገና ጾም ግን ለጾመ ነቢያት ጋድ አለው። እንደገና ደግሞ ሌላ ጋድ ያለው ለማለት ነው፣ ለጥምቀት ጋድ አለው። ጥምቀት በአሁኑ መቼ ነው የሚሆነው? ሰኞ ነው። ሰኞ ነው ጥምቀት፣ ሰኞ ይሆናል። ስለዚህ እሑድ ከተራ ነው። እሑድ ምንድን ነው ማለት ነው? ጋድ ነው፣ አይበላም። የጾም ነገር አይበላም። በቅዳሜና በእሑድ ቀኑ ሙሉ አንጾም። ጥሉላት ምግብ እንከለከላለን። የጥሉላት ምግብ ማለት የእንስሳት ውጤቶች ያሉባቸው ሁሉ እንከለከላለን። ነገር ግን የጾም ምግብ በጠዋት መብላት አለበት። ቅዳሜና እሑድ አይጾምም። የምንከለከለው ከምን ብቻ ነው? ለአጽዋማት ተብለው ከማይዘጋጁ ምግቦች እንከለከላለን። ስጋ፣ ወተት፣ ቅቤ፣ በአጠቃላይ እንስሳትና የእንስሳት ውጤቶችን አንመገብበትም እንጂ በጠዋት እንደውም በማለዳ አሁን ቅዳሴ በጠዋት ነው ተቀብሎ መውጣት ያለበት በሰንበት። ያው እናንተም ትንሽ ስለሰነፋችሁ ቦታው የኛ ስለሌለ ነው እንጂ በማለዳ ይህን ጨርሰን ወደ ቤት ነው መሄድ አለብን ወይም መመገብ አለብን። ለምን? በሰንበት አይጾምም። ሰንበት የእረፍት ቀን የደስታ ቀን ስለሆነች ማለት በዛ ልንጾምባት አይገባም፣ ልንሰግድባት አይገባም። እና ስለዚህ ለውጥ እንደተደረገ ይጾማል። አሁን ጥምቀት እሑድ እንጾማለን፣
ስጋና ወተት ቂቤ አንበላም እንጂ ቁርሳችንን እንበላለን ማለት ነው። ገብቷችሁ? እሺ እነዚህ ሆነው እንግዲህ 44 ቀን ጾመ ነቢያትን እንጾማለን ማለት ነው። እንግዲህ ይህንን ጾም እነ ቅዱስ ዳንኤል እየጾሙ ተጠቅመውበታል። ጾም ለምን ይጠቅመናል? ጾም አንደኛ ከመከራ ከፈተና ያወጣል። አሁን አብርሃም ሶርያዊው ያፈነቀለው ያ ተራራ አባቶቻችን ተራራ ሰይጣን ነው ይላል። የሰይጣን ተራራ የከበደ የሰይጣን ፈተና ያንን የምናሸንፈው በጾም በጸሎት ነው። ጾም ኃይል ይሆናል ሰይጣንን ማሸነፍ። ተራራ የሚያለውን የሰይጣንን ኃይል የሚንድ በቃ አይቻልም፣ አይሸነፍም ያልነው መከራ አይሆንም፣ በቃ ከዚህ በኋላ አቅም የለኝም አልችለውም ያልነው ፈተና እንድንሻገር የሚያደርገን ጾም ነው። ጾም ከጸሎት ጋር ጾም ከስግደት ጋር ሲሆን ኃይል ይሰጣል። ያንን ሰይጣንን የምንቃወምበት ስለሆነ ጾምን አጥብቀን ልንጾም ይገባናል። እንግዲህ አሁን 1 ሳምንት አልፎናል። ስለዚህ ከዚህ በኋላ የሚቀረው ሁሉ እስከ ታኅሳስ 29 ቀን ወይም ደግሞ በዚህ ሀገር አቆጣጠር ጃንዋሪ 6 ድረስ እንጾማለን። ጃንዋሪ 6 ዋዜማ ነው ማለት ነው። ሂደት የምናከብረውም ያው በዚህ ቦታ ነው። ማክሰኞ ነው መሰለኝ የልደት በዓል። ከወዲሁ ተዘጋጁበት፣ አስቡበት። ምክንያቱም በቀኑ ካላከበር ነው በዓል ይሆናል አይሆንም? አይሆንም። በተለይ ልደት፣ ትንሣኤ፣ ጥምቀት እነዚህ ከቀናቸው አታለ ሌሎቹን አሁን ክብረ በዓላት ታቦት የምናነሳውን ወዲያ ወዲህ ልናደርገው እንችላለን እያመቻችን። ነገር ግን እነዚህ በቀኑ ካለፈ በኋላ ዛሬ ልደት ነው ብለን አናከብርም፣ ወይም በሳምንቱ ልደት ነው ብሎ ማክበር አይቻልም። አልፎ እንደገና ሌላ በዓል ይመጣል። ያ በዕለቱ ሲከበር የራሱ ለዕለቱ የተሰጠ ጸጋ በረከታ የታቦታትን የምናከብረው በዕለቱ ሲሆን ልዩ በረከታ ልዩ ጸጋ። ለምን? በዛ ቀን የተገባለት ቃል ኪዳን የሚደረግ በረከት ጸጋ ለዛ ቀን የተሰጠ ስላለ ያ እንዳያመልጠን በዕለቱ ነው የምናከብረው። ከወዲሁ ሁላችሁም ለጥምቀትም ለልደትም ፈቃድ በመጠየቅ በዓሉን ለማክበር እንድትዘጋጁ በዚያው አጋጣሚ አሳስባለሁ። ሌላው የፊታችን ታኅሳስ በዚህ ሀገር ዲሴምበር 19 እና 20 በኢትዮጵያ ደግሞ ታኅሳስ 10 እና 11 የበዓታ ማርያምን በቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበትን ክብረ በዓል እናከብራለን። ሁላችሁም እንግዲህ ላሰሙት በማሰማት ለበዓሉ ልትዘጋጁ እናሳስባለን። በበዓሉ እንግዶች ይመጣሉ። እንግዶች በማስተናገድ እንግዶች በመቀበል የበዓል አዘጋጅ ኮሚቴ የተዘጋጀ የተቋቋመ አለ። እነሱ የሚላችሁን የሚያዟችሁን በሚሰጣችሁ ስራ ሁሉ እንድትተባበሯቸው በእግዚአብሔር ስም እናሳስባለን። ያችን በዓሏን እመቤታችን ጊዜ አክብረን ከእመቤታችን ትልቅ በረከት ጸጋ የምናገኝበት እግዚአብሔር በቅዱሳኑ በእናቱ የሚባርከን ዕለት ነውና ሁላችንን ለዛች ዕለት ተዘጋጅተን ራሳችንን አዘጋጅተን ሌሎችንም ጋብዘን ተሰባስበን መጥተን እንድናከብር የእግዚአብሔር ፈቃድ ይሁንልን። እናንተ ደግሞ በመንፈስ ተዘጋጅታችሁ ነው። ሌላው ቅድም ዘማሪ ሲስተር ማለት የሰንበት ትምህርት ቤቱ እየተደራጀ እያደራጀች ነው ያለችው። አባል መሆን የምትፈልጉ በሰንበት ትምህርት ቤት አባል መሆን በዝማሬ ብቻ ማገልገል አለ። ብዙ አገልግሎቶች አሉ ሰንበት ትምህርት ቤት። ዝማሬው መዘመር አንድ ክፍል፣ ለምሳሌ የኪነ ጥበብ ክፍል አለ፣ የዕደ ጥበብ ክፍል አለ። በተለያዩ ሰንበት ትምህርት ቤት እኛ በነበርንበት በኢትዮጵያ ባደግንበት የቤተ ክርስቲያን የጀርባ አጥንት ሆኖ ገቢ ያዘጋጅ የሙያ ክፍል የሚባል ነበር። የእንጨት ስራዎችን እየሰራ ወንዶቹ ሴቶቹ ጥልፍ እየሰሩ ያ እየተሸጠ የቤተ ክርስቲያን ገቢ ነው። ቤተ ክርስቲያን ያደራጅ ያጠናክር ነበር። ሁሉም በሙያው በችሎታ ቤተ ክርስቲያን ያገለግል ነበር። በኪነ ጥበብ ደግሞ ሙያ ቲያትር የሚሰሩ ቲያትር እየሰሩ መንፈሳዊ ቲያትር ሰዎችን በቲያትር መንፈሳዊ ትምህርት እያስተማሩ እንደገና ደግሞ ገንዘብ እየተሰበሰበ ለቤተ ክርስቲያን
ማገልገያ ቤተክርስቲያን ይውል ነበር። መዘመር ብቻ አይደለም። አሁን አንዳንድ ሰው ሰንበት ቤት ሲባል መዘመር ብቻ ይመስላል። ብዙ ስራ፣ ብዙ አገልግሎት አለ። ትምህርት ክፍል አለ። በትምህርት ክፍሉ ወጣቶችን ሰብስቦ አሁን በየቦታ ያሉትን በኮሌጅ ያሉትን ልጆቻቸውን ሰብስቦ የሚያስተምር አካል ከሰንበት ቤት የሚያስፈልግ ወጣቱ በዛ ስር የሚታቀፈው ያንን ሁሉ የሚሰራ ብዙ የትምህርት ክፍል የስነ ስርዓት ክፍል የሚባል ነበረ። ልጆች እንዴት በስርዓት ማድረግ እንዳለባቸው የሚያስተምር መንገዱን ከአለባበስ ጀምሮ የሚያስተምር ብዙ ክፍሎች ስላሉት በእነሱ ገብታችሁ ልትተባበሩ በተላከው ቅጽ ላይ የተጠየቀውን ነገር ሞልታችሁ በሊንክ ነው የተላከው። እሱን እንድታስገቡ እግዚአብሔር ስም አሳስባለሁ። ሌላው እንግዲህ ያው እሑድ ጠዋት በዙም በጉግል ሚቲንግ አገልግሎት አለ። እሱ ላይ ማታ ደግሞ ተከታታይ ኮርስ አለ። ያ ኮርስ አንድ ክርስቲያን ሊማረው የሚገባው መሰረታዊ ትምህርት ነው። አሁን እዚህ ቅዳሴ ላይ አንዳንዶቻችን ያለው ይደክማችኋል። ትናንት ሰርታችሁ መጥታችሁ ይሆናል። እዚህ በእንቅልፍ ልብ ሆነው ወንጌል መስማት ከባድ። ለዚህ አጠር ምናደርገው ለብቻው ግን ራሱን ችሎ በየሳምንቱ ቤታችን ሆነን በተረጋጋ መንፈስ ሳንራወጥ እንድንማር ነው የጉግል ሚቲንግ ትምህርቱን ያደረገው። ስለዚህ በየሳምንቱ የሚሰጠው እሑድ ማታ ላይ ነገ ስራ ልትገቡ ነው። ጣጣችሁን ጨርሳችሁ ከልጆቻችሁ ጋር ያላችሁ ጊዜ ተሰብስባችሁ ዲናችሁ ሰብስባችሁ ያን ትምህርት መማር አለባችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቁ ችግሩ ምዕመናኖቿ የዘረጋቸውን ወንጌል አይማሩላት። ድሮ ምን ይባል ነበር መሰላችሁ? ሁሉ ነገር በግዕዝ ነው አይገባንም ይባል ነበር። አሁን ደግሞ በአማርኛ ሲመጣም በአማርኛ ምን እየሆነ እንደምትሸሹት አለ ሰው የለም። አብዛኛው ሰው ወይቺ ዝማሬዋን ሆሆ ይልና ከዛ ደግሞ ወንጌሉን ጥቂት ሰው ይማር ሳንማር ደግሞ አላስተማሩም። ቤተክርስቲያን አታስተምርም ትባላለች። ታስተምራለች። የሚማርላት አለ ወይ ነው ጥያቄ። ተማሪ እኮ ሌሊት እየሄደ ትምህርት የሚፈልግ መንፈሳዊ ሕይወት የሚፈልግ ተግቶ ነው መማር ያለበት። ኒቆዲሞስን ታስታውሳላችሁ? በሌሊት እኮ ነበር ወደ ጌታችን የሚሄደው። የጌታ ትምህርት የተለየ ስለሆነ እሱ መምህር ነው፣ ተማሪ አይደለም ኒቆዲሞስ። ነገር ግን የጌታን ትምህርት መማር ፈለገ። ስለ ሁለት ነገር፣ አንደኛ ቀን ቢሄድ እንዴት እሱ መምህር ተብሎ እንደገና ከሌላ ሊማር ይሄዳል ብለው ይተቹኛል ብሎ ሌሊት በስሙ ጊዜ ፈልጎ ሄደ። ሁለተኛው ደግሞ የሌሊት ልብ የተካተተ ይባላል። አሁን ምናልባት አሁን ስናገር ትንሽ አጠር አድርገው ወደ ሆነ ቦታ የምንሄድበት አለ ልትሉ ይችላላችሁ። ልባችሁ ይጠለጠላል። የምትሄዱበት ገዝበታችሁ ይኖር ልባችሁ ተንጠልጥሏል። ከመሸ በኋላ ግን የትም አትሄዱ። የተካተተ ልብ ነው ማለት የትም አታስቡ። እዚህ ቦታ ያለ መሽቷል፣ ጨለማ። በተለይ ሌሊት ሲሆን ደግሞ ምንም የሚሰራ የለም። ስለዚህ በተካተተ ልብ በተካተተ አይምሮ ወንጌሉ እንዲገባው ጌታችንን ሄዶ ጠየቀው። እሱ ደግሞ ምስጢር ገለጸለት። የጥምቀት ምስጢር ለኒቆዲሞስ ተገለጸለት። ከውሃና ከመንፈስ ካልተወለድክ ወደ እግዚአብሔር መንግሥት አትገባም ብሎ ያንን የረቀቀው የጥምቀትን የመወለድ ምስጢር ለሊቁ ለኒቆዲሞስ አስተምሮታል። እሱ የተማረውን ትምህርት ነው ዛሬ እኛ የምንማረው። ስለዚህ ቤተክርስቲያን የምታስተምረውን ትምህርት ተከታትላችሁ መማር ይቻል ዘንድ ጊዜ በማለዳም እሑድ ደግሞ ውግዘት አለ። አሁን ይሄ ቦታው ስለማይመች ወይ መቀደስ ስላልቻል እንጂ ቅዳሴው ጊዜ እሑድ ነበር መሆን ያለበት። ስላልቻለን ግን አያችንም ብለን አንተው። እግዚአብሔር ምን ሰጥቶ ነው? ይሄ የዘመኑ ቴክኖሎጂ ሰጠን። በዛ ተአምሯን በመስማት ከብዝት በላይ እንችላለን። የእመቤታችን ተአምር በዕለተ ሰንበት ያልሰማው የእመቤታችን በዓላት ያልሰማው የተወገዘ ነው ስለሚል ማለት ነው። እንዳንወገዝ እንዳንገዘብ ያንን ያዘጋጀነው ለዚህ ነውና እዛ እንድትሳተፉ ማታም በመርሃ ግብሩ እንድትሳተፉ በእግዚአብሔር ስም አሳስባለሁ። ስለነበረን ሰዓት ሁሉ እግዚአብሔር ስም የተመሰገነ ይሁን። ሌላ ማሳሰቢያ ካለ ወደ ገና ይወስዳቸዋል።
እሺ በአባታችን መልከ ኪዳን ቃል ተሰማልን። አሜን። ጤና ይስጥልን። አሜን። እሺ ከዚህ